ተይዞ ሰው እንዴት የዘላለም ሕይወት አይፈልግም? ለ70 ዓመት እየተጋደለ ለ70 ዓመት በቀን 10 ምናምን ሰዓት እየሰራ የዘላለም ሕይወት ስትለው እባክህ አልፈልግም። ተይዞ የማይወዳደር ነገር አጣውዳል። ክለብ ያደረውና ቸርች አድር ያለው ሰው መካከል የአይን ልዩነት አለው። ሁለቱም ደም በደም የሆነ አይን ያዙ። እውነተኛ ወዳጅ ትናንት የደገፈኝ፣ ትናንት ያሻገረኝ፣ ትናንት ያስወጣኝ፣ የተመላለስኩባቸው ጎዳናዎች በሙሉ አብሮኝ የቆመ እግዚአብሔር ታማኝ። ነገን የምንታምንበት ነገን ስናስብ ለመኖር ኢንተረስታችን አፒታይታችን የሚከፈተው ማንንም ተስፋ አድርገን አይደለም። እግዚአብሔርን ለምን ታምነዋል? እንደ ሰው ቃሉን ስለማያጥፍ ነው፣ ስለማያዳላ። ጸጋና ሰላም ይብዛላችሁ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬም በአዲስ ቪዲዮዎች ተመልሼ መጥቻለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁሌም የምለቀው ቪዲዮ ደግሞ በጊዜ እንዲደርሳችሁ የደውል ምልክቷን በመጫን መከታተል ትችላላችሁ። እስከ ቪዲዮ ቆይታ ድረስ አብራችሁን ቆዩ። ወደ ቪዲዮ። ሰው እንዴት የዘላለም ሕይወት አይፈልግም? ለ70 ዓመት እየተጋደለ ለ70 ዓመት በቀን 10 ምናምን ሰዓት እየሰራ እውነት ነው የዘላለም ሕይወት ስትለው እባክህ አልፈልግም። ተይዞ ነው ተይዞ። ለ70 የሚለፋ ሰውዬ ለዘላለም አልፈልግም ካለ የሆነ ነገር አለ። ሰብረህለት እስቲ አሜን በሏ። አልፈልግም ካለ ጮክ ብለህ ኢየሱስ ያድናል ካልከው ይሄዳል። እንትኑ ይሄ ከኋላ የያዘው ኢየሱስ የሚለውን ስም ነው የማይችለው። በጣም ፊሎሶፊካሊ ቻሌንጅ ለማድረግ ብትሞክር ሰውየው ኒውክለር ሳይንስ ሊያደርግብህ ይችላል። ኢየሱስ ጌታ ነው ስትል መንፈስ ስለሆነ፣ ምክንያቱም አሁን ሰውየው አይምሮ ታወር አይደለም የሚለው የዚያ ለማምላክ የሚባል አለ ከጀርባው። አሁን እኛ ያበራልን ጌታችን ኢየሱስ ነው። እነሱን የያዛቸው ሌላ አለ። ወንጌልን ሰው ሲሳደብ ብቻውን አይደለም። ለምን ይሳደባል? ካልፈለገ አይ አልፈልግም በቂ እኮ ነው። ከተሳደበ ሰው እንዴት ኢየሱስን ይራገማል? ሌላ አካል አለ ከጀርባ። አሁን አንተ ኦፌንድድ መበሳጨት የለብህም፣ መገሰጽ ነው ያለብህ። ሰውየው የሆነ ቀን ቸርች መጥቶ እንኳን ነገርከኝ ሰድቦሃል እኮ ሙልጭ አርጎ፣ አንተን ሰድቦ ጌታን ሰድቦ ስንት ነገር አድርጎ አልፈልግም ያለ ሰውዬ ቸርች መጥቶ ዋና ከኋላ መጥቶ ከፊትህ ቆም አምሮብናል በቤት እያለ እየዘለለ ሲዘምር ስማ ቆመ ነው የምትይው። የተሳደበ አይመስልም። ባይዘው ወንጌል ደግሞ እንትኑ ምን መሰለ፣ ስትመጣ የድሮን ካድ ነው የምታረገው። መርሳትን መካድ አትረሳውም እኮ ተከዳ። እኔ አልነበርኩም ተላል እኔ አልነበርኩም እንደዚህ ረስተው እኮ አይደለም ትዝ ይላል እኮ፣ ግን ውስጥ ክዷል። አንተ እንደዛ ጌታን ስትሰ ጳውሎስን በደብዳቤዎች ውስጥ አንድ ቦታ ነው የጻፋት፣ ገላትያ ላይ። እሱም አናደውት ዋነኛ ነበር እኮ አላሳዳጅ። ከዛ ውጪ አይልም። ራሱ ነው የጻፈው። ባይዘው እንድንክድ የሚለው ቲቶ ላይ ጻፈው ራሱ ክዶ ነው። ባይዘው ክዶ ድሮ እኮ አሳዳጅ እስጢፋኖስን እኮ ያስገደለ ሰው ነው። እስጢፋኖስን አስገድሎ ያስገደለበት ቸርች ኢየሩሳሌም ሄዶ ከነ ጴጥሮስ ጋር አብሮ ተሰብስቦ ስብሰባ ቁጭ ብሎ እስጢፋኖስን እኮ አስገድሎ ምዕራፍ 7 ምዕራፍ 15 ስብሰባ ቁጭ ብሎ አብሯቸው የወንጌሉነት ይላል። ትላንትና አሳዳጅ የነበረ ሰውዬ ለወንጌል ጠበቃ ሆኖ ከጴጥሮስ ኋላ መጥቶ ጴጥሮስን ይሟገቷል። ታውቃል አንተ ይለዋል። አንተ ራስህ እዛ ግብዝ ሆነ ምን አይላል። ታውቃል እሱ እኮ አሳዳጅ ወንጌል ባይዘው ሰው ሊቀይር ሲልባቸው አትደንግጥ። ባህሪው ነው እውነት። ወንጌል ያስክዳል። የሆነ ሰውዬ ሄዶ ተላይ ላይ ሌላ ነው ሌላ። አሁን ድሮ በዓለም እያለው ምናምን የሚል ሰው ከዛ የሆነ ቀን ቀይር ሲል አትደንግጥ። ተመክሮ ተዘክሮ ወላጆች ተሰብስበው ቀብሬ ላይ አትቆምም ይሄን ነገር ካልተውክ ተብሎ አልተው ያለ ሰውዬ ቸርች ሲመጣ በማግስቱ ረገፈ ተላይ ላይ ብሎ ቀይር። ሰፊሸንሲ ኦፍ ክራይስት የዚህ መልእክት ጸሐፊ የሚያቀርበው እሱን ነው። በአካል ተገልጧል። ህጉ አልቻለም። ኢንሰፊሽንት ይሄኛው ሰፊሽንት ነው። እግዚአብሔር ይመስገን። አያችሁ ወንጌላችን የመቀየር ኃይል አለው። ከእንደገናም ደግሞ ከጨለማው መንግስትና ስልጣን የማዳን አቅም አለው። አያችሁ ወንጌላችን ይቀይራል ስንል በጣም በብዙ ማስረጃዎች በህይወታችን ስላየን፣ ከእንደገናም ደግሞ በወዳጆቻችን ህይወት ስላየን ነው። አያችሁ ወንጌላችን ይቀይራል ስንል ቀይሮ ስላየን ነው። ጌታ ስሙ ይባረክ። ችሏል። ያኛው
በተደጋጋሚ በሚፈጸም መስዋዕት እንኳን ሊቀድሳቸው አለ እኮ አይደል በየዓመቱ ኃጢአታቸውን ያስታውሳቸዋል ይላል። ሪማይንደር ነው እንደውም እንኳን ሊቀድስ ይሄኛውስ ለአንዴና ለዘላለም ቀይሯቸዋል ይላል። እስቲ አሜን በሏ። ኢየሱስ ብቁ ነው። ኢየሱስ ብቻ ነፃ አውጪ ነው። ከኢየሱስ ውጪ እግዚአብሔር ያቀረበው ነፃ አውጪ የለም። ነፃ አውጪ ኢየሱስ ብቻ ነው። በምንም አይነት ባርነት ውስጥ ያላችሁ ሰዎች ብትኖሩ የምስራች ለእናንተ ነፃ የሚያወጣችሁ ክርስቶስ ኢየሱስ አለ። እስቲ ጉባኤ ጮክ ይበልና ኢየሱስ አለ በሉ። እስቲ ኢየሱስ አለ ድገሙና እስቲ ኢየሱስ አለ። ኢየሱስ አለ። ክብር ለጌታ ይሁን። አያችሁ ነፃ እንድንወጣበት የተላከ ወደ ልጁ መንግስት ሊያስገባን ወደ ምድር የመጣ ዕዳችንንም ደግሞ የከፈለልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ታዲያ በየትኛውም ቀንበር ውስጥ ላላችሁ፣ በየትኛውም የኃጢአት ልምምድ ውስጥ ያላችሁ ኢየሱስ ክርስቶስ ነፃ እንዲያወጣችሁ ከዛሬ 2000 ዓመት በፊት ከአብ ዘንድ ተልኮላችኋል። ታዲያ ስራችሁንም ሰርቶላችኋል። በዚህ ጌታ እመኑና ወደ ዘላለም ሕይወት ግቡ። ጌታ ኢየሱስ ስሙ ይባረክ። እሺ ክለብ ያደረውና ቸርች አድር ያለው ሰው መካከል የአይን ልዩነት አለ ወይ? ሁለቱም ደም በደም የሆነ አይን ያዙ። ድሮ ቤተክርስቲያን ሰው ሄደ ከተባለ የሆነ የሚታይበት ፍሬ ነበር። በነገራችሁ ላይ የዚህ ሰው ስብከት አይገባኝም፣ ዝም ብዬ ነው ማዳምጠው። አብዛኛው ነገሩ ወንጌል አማኙን አታክ ማድረግ ነው የተያያዘው አገልግሎት፣ እንዴት እንደሆነ ባላውቅም። ነገር ግን ደግሞ ወንጌላችን አሁን እንከን ብቻ ማውጣት አይደለም፣ እንዲህ ያሉ ሰዎችን ማስተካከል መቻል ነው። አየህ እንደዚህ አልነበረም እንደዚህ ነበር ከምትሉ ትክክለኛ የሆነውን ነገር ተናገሩና ሰውን ለማስተካከል ሞክሩ። ይሁን የሚታይበት መስከር ነበር። ምን ነው ተቀየርክ? ነው ተለው ምንድነው? የት ነበርክ? ቸርች ሄድክ እንዴ ይባል ነበር። በእኛ ታሪክ ነው። በእናንተ ሄድክ እንዴ? እነሱ ለምን ለውጡ ይታያል? አሁን አለ አየህ በእኛ ጊዜ የሚለው ቃል አስቸጋሪ ነገር ነው። በእናንተ ጊዜ የነበረው ነገር አሁን ከሌለ ለምን አትመልሱትም? እናንተ አላችሁ። አያችሁ አንዳንድ ጊዜ አንተ ጎልተ ለመታየት ወንጌል አማኙ ግዴታ መነካት የለበትም። አየህ ምናልባት አንዳንድ ነገሮች ተቀይሯል፣ ልክ ነው። ግን እናንተ በህይወት አላችሁ። በእኛ ጊዜ አትበሉ። አሁንም መስራት ትችላላችሁ። በእኛ ጊዜ በእናንተ ምንድነው ችግራችሁ? በእናንተ ጊዜ ሰው ቸርች ገብቶ ሲወጣ በደንብ ያስታውቅበታል። አሁን ደግሞ አንተ ራሱ ቸርች አለ፣ ያንተ ቸርች ገብቶ የሚወጣ ሰው ለምን አያስታውቅበትም? አንተ በህይወት አለ። አየህ አንዳንድ ነገሮችን ለሚዲያ ብቻ ብላችሁ አትናገሩ። በቃ አንተ ቸርች አለ፣ ያንተ ቸርች ገብቶ የሚወጣ ሰው ያስታውቅበትሽ። ሌላው ቢቀር እንዲህ ባሉ ነገሮች እኔ አልስማማ። ልክ አይደለም። በቃ ለውጥ ማምጣት ይችላል ብለህ ካሰብክ ስራና አሳይ። ካልሆነ ግን እየወጣ ቸርች የገባ ሰውና ዘፈን ቤት አታወዳድር። አይወዳደርም። እንደው ስለ እግዚአብሔር አለ ሙሴ እኮ 40 ቀን ቆይቶ ሲመለስ ሙሴ ፊትህን ሸፍንልን ተባለ እኮ። እንዘባቸው ማራሻፍ ሙሴ ሰፈራቸው ሰው ነው ያውቁታል። ፍሸፍን ለምን ቆይተው ነው ጊዜ ወሰደ። ደፊቱ ቁጭ አለ። 40 ቀን ከሱ ጋር ቆይቶ ሲመጣ ሪፍሌክት አደረገ። እሱ ላይ የእግዚአብሔር ብርሃን ነበረ። ፊቱን ሸፍንልን ይሉት ነበር። ወገኖች ከእግዚአብሔር ጋር ፈልጋችሁ ስትቀርቡት እሱ እናንተ ላይ የሚያደርገው መለኮታዊ ነገር አለ። ያ የመንፈስ ፍሬ ይባላል። እሺ አንዳንድ ነገሮችን ለማብራራት ልክ የሆነውን ነገር ልክ ባልሆነ መንገድ ማስኬድ አይጠበቅባችሁ። ገኛችሁኝ? ሙሴ በተራራው ላይ 40 ቀንና 40 ሌሊት ቆየ። ፊቱ ተለወጠ። ሕዝበ እስራኤል ማየት አልቻለም። አሁን ያለው ትውልድ ግን ቸርችም ገብቶ ዘፈን ቤትም ገብቶ አይኑ ብቻ ነው የሚቀላው፣ ምንም ፊቱ ላይ የሚያስታውቅ ነገር የለም እያለ ነው ያነሳው። የመጽሐፍ ቅዱስ ሐሳብ ልክ ቢሆንም ያስረዳበት መንገድ ግን ልክ አይደለም። አያችሁ ሰዎችን መውቀስ ብቻ ወደ ዘላለም ሕይወት አይወስድም። ሰዎችን መውቀስ እንደዚህ ያልሆናችሁም እንደዚህ ያልታያችሁም ማለት ለውጥ አያመጣም። አያችሁ ምክር በመሰረቱ የመለወጥ ኃይል የለው። የሚለውጠው መንፈስ ቅዱስ ነው። ሰዎች እንዲለማመዱና በህይወታቸው እንዲያሰሩ ማድረግ ነው ያለባችሁ እንጂ ምን ለውጥ አለ ዘንድሮ? አስቸጋሪ እኮ ነው። በእኛ ጊዜ ነው የቀረው እያላችሁ ትውልዱን ዝቅ አታድርጉ። ሰዎች የሚለወጡበትን መንገድ ንገሯቸው እንጂ ያሉበትን ችግር ቦልድ አድርጋችሁ አታሳዩአቸው። ልክ አይደለም። አለ ትናንት የደገፈኝ፣ ትናንት ያሻገረኝ፣ ትናንት ያስወጣኝ፣ በተመላለስኩባቸው ጎዳናዎች በሙሉ አብሮኝ የቆመ የማለዳይ ያልተለየኝ፣ አጀብ ሲበተን ነገሮች ሲቀያየሩ እኔ ራሱ ሲያቅተኝ ስወድቅበት እጆቼ ሲዝሉ ግራ ስጋባ አብሮኝ ያልዛለ አብሮ ያልተለወጠ እንደ ሰው ፊቱን ያላዞረ አለሁ ያለ ታማኝ ጌታ በማለዳ የተናገረ አቤት 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 ወዳጅ አላሃዱና ያባ ወካንዳ ሳፕራዳባይ ማነው ድል የሚያደርግ በዓላማ ያሸነፈጠ በዓላማ የገባው
ዝም ብሎ ድንገት የተቀላቀለ ሳይሆን ይሆነና የሆነ ነገር ገምቶ ጠርጥሮ ዝም ብሎ ምናምን ሳይሆን በዓላማ ያየ ጥግ ያየ በዓላማ በእግዚአብሔር ድፍረት ውስጥ ሆኖ በዓላማ የተመላለሰ እግዚአብሔር ይመስገን። እሺ እንቀጥል ወዳጆቼ። ዘንድሮ የሚጠረጠር እንጂ የሚታመን ሰው የለም። የሚጠረጠር ሰው ነው ያለው። የሚታመን ግን የማይጠረጠር እግዚአብሔር ብቻ ነው። አሜን። ማንም ይሁን አብሮ አደግ ጓደኛ፣ የእናት ልጅ ወንድም የሚጠረጠር ነው ዘንድሮ። መቼ ሐሳቡን እንደሚቀይር አታውቅም። የቱ ጋር እንደሚታጠፍ አታውቅም። የዚህ ዘመን ሰው መንገዱ እስኪታጠፍ አይጠብቅም። ሲታጠፍ ሐሳብ ሲቀይር ይገርማል። መቼ እንደቀየረ ልብስ ከመቀየር ሐሳብ መቀየር የቀለለበት ዘመን ነው አሁን። እና አሁን በእርግጠኝነት የምነግርህ በጌታ እንድትታመን የሚረዳ ለእግዚአብሔር ፍቅር ያለ መረዳት ነው። ምን ያህል እንደሚወድህ በማይለዋወጥ ፍቅር እንደሚወድህ ላንተ ያለው ፍቅር ሲገባ በሱ ላይ የምትተማመን መሬት ላይ የተኛ ሰው ወድቃለሁ ብሎ እንደማይፈራ መሬት ላይ የተኛ ሰው ወዴት ወድቃለሁ ብሎ ይፈራል? ኦልሬዲ መሬት ላይ ነው ያለው ወዳጄ። በማይጥል ክንድ እንደተያዝክ ዋው። ነገን የምንታምንበት ነገን ስናስብ ለመኖር ኢንተረስታችን አፒታይታችን የሚከፈተው ማንንም ተስፋ አድርገን አይደለም። ከትላንትና ፍቅሩ የገባን ነገር ቢኖር ላይጥለን ላይከዳን እስከ ሽመት ሽምግልና ሊሸከመን እውነተኛ ወዳጃችን እንደሆነ ገብቶናል። ኮንፊደንስ አለ በልባችን። ይገርማል። ቀና ብለን የምንወጣው ኪሳችን ውስጥ የሙሉ የሆነ ነገር የሞላ ቀን አይደለም። እንደውም እኛ ክርስቲያኖች ጎሎብን ራሱ ሳቃችን አይጎልም። ለምን ሲባል የምንተማመንበት ከእናት ከአባት ከወዳጅ ይልቅ መመኪያ ያደረግነው አምላክ አለን። ሰው የእግዚአብሔር ፍቅር ሲረዳ በጌታ ላይ ይተማመናል። እውነተኛው የክርስቲያን ሕይወት በእግዚአብሔር ላይ መታመን ነው፣ በእግዚአብሔር ላይ መደገፍ ነው። አየህ በሰው ላይ ተደግፈ ከእንደገናም ደግሞ ሰውን ተስፋ አድርገ አሁን ዮኒ እንዳሉ መንገዱ ሳይታጠፍ የሚታጠፍ ሰው ብዙ ስለሆነ ፍጥነቱ ራሱ በዛ ልክ ስለሆነ በእግዚአብሔር ላይ ያለ ነገር ግን አጥብቀ ይዞ በደንብ አምነው እሱ ላንተ ያለውን ፍቅር ተረድተህ ከሱ ጋር መኖር ዘላለምን ያሳምረዋል። አያችሁ በእግዚአብሔር ብቻ ላይ መደገፍ ዘላለማችሁን እንድታሳምሩ ያለ አንዳች ሰቀቀንና ያለ አንዳች ፍርሃት እንድትኖሩ ያደርጋችኋል። በእግዚአብሔር ላይ ብቻ መታመን። ጌታ ስሙ ይባረክ። እሺ እግዚአብሔርን ለምን ታምነዋለህ አለኝ። እንደ ሰው ቃሉን ስለማያጥፍ ነዋ፣ ስለማያዳላ፣ እርፍ ስላደረገኝ፣ ሰላምን ስለሰጠኝ፣ በውድቀቴ ስላልተሳለቀ፣ በሐዘኔ ስለደረሰልኝ፣ ወዶኝ እኮ ነው የወደድኩት፣ ሰው አይሆንም ብሎ እጁን ዘርግቶ ስለረዳኝ አምነዋል። እግዚአብሔርን እመኑት። በቃ ሰዎች ባልፈለጉንና ባልወደዱን ጊዜ የወደደን ጌታ የቀረበን ጌታ መታመን ራሱ ያንስበታል ወዳጄ። ከዛም በላይ ብትሆንለት በቃ አንድ ወዳጅ አለኝ ብለ ብትመካ የሚያስመካ ጌታ አለ። ማን አለ ተብለ ብትጠየቅ ጌታ አለኝ ብለ ብትናገር የማያሳፍር ወዳጅ አለ። በቃ ለብቻ አይተውኝም ብለ ብትናገር ማያሳፍር ጌታ አለ። ለዛ ነው ኢየሱስ ክርስቶስ ሲናገር አይ ብቻዬን አይደለሁም አብ ከኔ ጋር አለ ብሎ የተመካበት አባት በቃ የሚያስመካ እውነተኛ ወዳጅ ነው። ምንም እንኳን የሚታየው ነገር ባይመስልም አይ ወዳጅ አለኝ ብለ ለመናገር ግን ማያሳፍር ጌታ አለ። ጌታ ስሙ ይባረክ። ታዲያ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። ቪዲዮቹ ቆንጆና አስተማሪ ከነበሩ ላይክ እና ኮሜንት ማድረጋችሁ እንዳትረሱ። ወደዳችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩ።